ዕለተ እሁድ ጥር 10 2018 ዓ.ም ምሽት ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን አዳዲስ ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ አንድነቱን ምክንያት በማድረግ የለኮሰው ተጋድሎ በተለያዩ ግንባሮች ቀጥሏል። በጎጃም የ206ኛ ኮር ከሌሊቱ 6 ሰዓት ጀምሮ በደብረ ማርቆስ ከተማ በሰፈረው ያገዛዙ ጦር ላይ ከባድ ጥቃት ፈጽሟል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አሁን ምሽት ላይ የከተራና ጥምቀትን እንዲሁም የፋኖ አንድነትን አስመልክቶ አዲስ መግለጫ ሰጥቷል። መግለጫውም እጃችን ላይ የገባ ሲሆን ከኛ ጋር ከቆያችሁ በዝርዝር የምትሰሙት ይሆናል። የፑንትላንድ መንግስት ባደረገው የጸረ ሽብር ዘመቻ በርካታ ኢትዮጵያውያን የአይኤስ አሸባሪ ቡድን አባላት ሆነው በመገኘታቸው በቁጥጥር ስር መዋላቸውን አስታወቀ። የፑንትላንድ መንግስት ባደረገው የጸረ ሽብር ዘመቻ ኢትዮጵያውያንን ጨምሮ በርካታ የአይኤስ አባላትን በቁጥጥር ስር መዋሉን ዛሬ አስታውቋል። በቁጥጥር ስር ከዋሉት መካከል አብዛኞቹ ኢትዮጵያውያን መሆናቸው ዜናውን አስደንጋጭ አድርጎታል። በዝርዝር ትሰሙታላችሁ። በአሜሪካ ሚኒሶታ ግዛት በስደተኞች ላይ የሚደረገውን ዘመቻ ተከትሎ የተቀሰቀሰው ተቃውሞ እየተባባሰ መምጣቱን ተከትሎ የአሜሪካ ጦር አየር ወለድ ወታደሮች ወደ ስፍራው ለመንቀሳቀስ በተጠንቀቅ ላይ እንዲሆኑ መታዘዛቸው ተዘገበም። በአላስካ የሚገኙት እነዚህ ወታደሮች ወደ ሚኒሶታ እንዲገቡ የመጨረሻ ውሳኔ በፕሬዝደንት ዶናልድ ትራምፕ እስካሁን አልተሰጠም። ሆኖም የቅዳሜው ሪፖርት እንደሚያመለክተው አስተዳደሩ ወታደራዊ ኃይልን እንደ አንድ አማራጭ እያዘጋጀ መሆኑን ያሳያል። ይህ በእንዲህ እንዳለ የአሜሪካ የድንበር ጥበቃ ኮማንደር ግሪጎሪ ቦቪኖ በሚኒያፖሊስ ከተማ እየተካሄደ ያለው የኢሚግሬሽን ሕግ ማስከበር ዘመቻ ተቃውሞዎች ቢኖሩም ተጠናክሮ እንደሚቀጥል አስታውቀዋል። በዝርዝር እንመለከተዋለን። ያለ ሰራተኞች ፈቃድ የሚፈጸም የደሞዝ ቅነሳና የክፍያ መዘግየት በአስተዳደር በደልነት ተፈረጀ። በተለያዩ የኢትዮጵያ ክልሎች የሚገኙ የመንግስት ሰራተኞች ወርሃዊ ደሞዝ በወቅቱ እንደማይከፈላቸውና ለተለያዩ የልማት ስራዎች በሚል ያለ ሰራተኞቹ ፈቃድ የደሞዝ ቅነሳ እየተፈጸመባቸው መሆኑን የኢትዮጵያ እንባ ጠባቂ ተቋም አስታውቋል። መረጃውን በዝርዝር ትሰሙታላችሁ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ከኛ ጋር ቆይታችሁን ካደረጋችሁ እነዚህንና ሌሎችንም መረጃዎች ይዘናል። በየቀኑና በየሰዓታቱ ልዩነት የምንለቃቸው አዳዲስ መረጃዎች እንዳያመልጧችሁ ቻናሉን አሁኑኑ ሰብስክራይብ አድርጉ። ቪዲዮውንም ላይክና ሼር በማድረግ ለሌሎች አጋሩ። ቀጥሎ ወደ ዝርዝር መረጃው አለፍን። እስከ መጨረሻው ተከታተሉን። የአማራ ፋኖ አንድነቱን ምክንያት በማድረግ የለኮሰው ተጋድሎ በተለያዩ ግንባሮች ቀጥሏል። በጎጃም የ206ኛ ኮር ከሌሊቱ 6 ሰዓት ጀምሮ በደብረ ማርቆስ ከተማ በሰፈረው ያገዛዙ ጦር ላይ ከባድ ጥቃት ፈጽሟል። በትናንትናው ዕለት ይፋ የተደረገውን የአማራ ፋኖ ብሔራዊ ንቅናቄ ምስራች ምክንያት በማድረግ ደስታቸውን በድል የጀመሩት የ206ኛ ኮር የፋኖ አባላት ሌሊቱን ደብረ ማርቆስ ከተማ በመግባት ያገዛዙ ጦር በተኛበት እንደ ቅጠል አርግፈውታል። ከሌሊቱ 6 ሰዓት ጀምሮ በከተማዋ በመዘዋወር ያገዛዙን ኃይል ሲያድኑ የነበሩት የኮሩ አዳኝ ቡድን የፋኖ አባላት በአራተኛ ፖሊስ ጣቢያ ላይ የመጀመሪያውን ጥቃት በመክፈት በርካታ ፖሊሶች ተገድለዋል። በአዲሱ ዩኒቨርሲቲና ዋሃጋኑ አካባቢ የሰፈረው ያገዛዙ ሰራዊትም ባልጠበቀው ሰዓት በተከፈተበት ጥቃት ብሬን ተኳሹን ጨምሮ በርካታ የሰራዊቱ አባላት መገደላቸው ታውቋል። ይህ በእንዲህ እንዳለ የከተራና ጥምቀት እንዲሁም የፋኖ አንድነትን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ አዲስ መግለጫ ሰጥቷል። ለመላው ኢትዮጵያውያንና የኦርቶዶክስ እምነት ተከታዮች እንኳን ለ2018 የከተራና ጥምቀት በዓል በሰላም አደረሳችሁ ያለው የአማራ ፋኖ ብሔራዊ ንቅናቄ የድርጅቱን መመስረት ተከትሎ ሰራዊታችን፣ መላው የአማራ ሕዝብ፣ የዲያስፖራው ማህበረሰብና የትግሉ ደጋፊዎች በከፍተኛ ስሜትና ደስታ መቀበላቸውን ስናረጋግጥ ከፍተኛ ኩራት ይሰማናል ብለዋል። በአንድነታችን ከፍተኛ ልባዊ ደስታን የተጎናጸፈው ሰራዊትና ህዝብ የድሉን ጽዋ ያነሳ ዘንድ የጠላትን አከርካሪ መስበር የሚችል ስልታዊ አመራር ለመስጠት መዘጋጀታችንን በዚህ አጋጣሚ እናረጋግጣለን በማለት መግለጫው ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ የሀገራችን ባህልና ትውፊት እንዲጠበቅና ሁሉም ኢትዮጵያዊ ባህሉንና እምነቱን በነጻነት የሚያራምድበት ሀገር እንዲኖረን የጀመረውን ጸረ አገዛዝ ተጋድሎ በአዲስ መንፈስ አጠናክሮ የሚቀጥል መሆኑን እንገልጻለን ያለው ንቅናቄው መላው ሰራዊታችንና
አመራሩ በተቆጣጠርናቸው አካባቢዎች ሁሉ በዓሉ በሰላም እንዲከበር ከህብረተሰቡ ጋር በትብብር እንድትሰሩ እናሳስባለን ብሏል። የፑንትላንድ መንግስት ባደረገው ጸረ ሽብር ዘመቻ ኢትዮጵያውያንን ጨምሮ በርካታ የአይኤስ አባላትን በቁጥጥር ስር መዋሉን አስታወቀ። የፑንትላንድ መከላከያ ኃይል ዛሬ ባወጣው መግለጫ እያካሄደው ባለው የጸረ ሽብር ዘመቻ የአይኤስ አባላትን መያዙን የገለጸ ሲሆን ከተያዙት ውስጥ የውጭ አገር ዜጎች እንዳሉበት አስረድቷል። የእነዚህ የውጭ አገር ዜጎች ዜግነት ደግሞ ቱርክ፣ ሳውዲ አረቢያ፣ ሞሮኮ፣ ኢትዮጵያ፣ ሶሪያና ታንዛኒያ መሆኑን አስታውቋል። በቁጥጥር ስር የዋላቸውን የአይኤስ ወይም ዳኢሽ አባላት የሆኑ የውጭ አገር ዜጎች ፎቶግራፍና ዜግነትም ይፋ ያደረገ ሲሆን በዝርዝሩ ውስጥ ኢትዮጵያውያን እንደሚበዙበት ለማወቅ ችለናል። ያለ ሰራተኞች ፈቃድ የሚፈጸም የደሞዝ ቅነሳና የክፍያ መዘግየት በአስተዳደር በደልነት ተፈረጀ። በተለያዩ የሀገሪቱ ክልሎች የሚገኙ የመንግስት ሰራተኞች ወርሃዊ ደሞዝ በወቅቱ እንደማይከፈላቸውና ለተለያዩ የልማት ስራዎች በሚል ያለ ሰራተኞቹ ፈቃድ የደሞዝ ቅነሳ እየተፈጸመባቸው መሆኑን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። ተቋሙ በሲቪል ሰርቪስ መስሪያ ቤቶች ላይ ባካሄደው የቁጥጥር ስራም በሰራተኞች ላይ ከህግ ውጭ የሚፈጸሙ የደሞዝ መቆረጥ፣ የቅጥር፣ የደረጃ እድገትና የዝውውር በደሎች በስፋት እንደሚስተዋሉ ባወጣው መግለጫ አስታውቋል። በቁጥጥር ግኝቱ መሰረት በአንዳንድ ክልሎች፣ ዞኖችና ወረዳዎች ውስጥ የሰራተኞች ወርሃዊ ደሞዝ በወቅቱ የማይከፈል ከመሆኑ በላይ በመቶኛ በክፍፍል የሚከፈልበት ሁኔታ መኖሩ ታውቋል። በተጨማሪም ለልማት ማህበርና ለኤችአይቪ መከላከያ በሚሉ ምክንያቶች ያለ ሰራተኛው ፈቃድና በግዳጅ ከደሞዝ ላይ ክፍያ እንደሚቀነስ ተቋሙ አረጋግጫለሁ ብሏል። እነዚህ ድርጊቶች የመንግስት ሰራተኞችን መብት የሚጥሱና በኑሯቸው ላይ ጫና የሚፈጥሩ የአስተዳደር በደሎች መሆናቸው ተመላክቷል። ተቋሙ በበጀት ዓመቱ የመጀመሪያ 6 ወራት በ20 ጉዳዮችና በ46 ተቋማት ላይ ባደረገው ቁጥጥር 100 የሚሆኑ የአሰራር ክፍተቶችን ለይቷል። ከእነዚህም መካከል በአንድ የሥራ መደብ መታወቂያ ቁጥር ከአንድ በላይ ቅጥር መፈጸምና ደንብና መመሪያን ያልተከተሉ የሰራተኛ ዝውውሮች በዋናነት ይጠቀሳሉ። እነዚህ ህገወጥ አሰራሮች በሲቪል ሰርቪሱ መዋቅር ውስጥ የመልካም አስተዳደር ችግሮች እንዲስፋፋ ምክንያት መሆናቸው ተገልጿል። ይህንን ችግር ለመቅረፍ ተቋሙ ከአስፈጻሚ አካላት ጋር በግኝቶቹ ላይ ስምምነት ላይ የደረሰ ሲሆን በህግ የተከለከሉ የደሞዝ ቅነሳዎች እንዲቆሙና ያልተከፈሉ ውዝፍ ክፍያዎች ለሰራተኞች እንዲሰጡ የመፍትሄ ሀሳብ አቅርበዋል። በቀጣይም በየደረጃው ያሉ አስተዳደሮች የሰራተኞችን መብት እንዲያከብሩና ህጋዊ የአሰራር ስርዓት እንዲከተሉ ተቋሙ አሳስቧል። በሚኒሶታ ግዛት በስደተኞች ላይ የሚደረገውን ዘመቻ ተከትሎ የተቀሰቀሰው ተቃውሞ እየተባባሰ መምጣቱን ተከትሎ የአሜሪካ ጦር አየር ወለድ ኮማንዶ ወደ ስፍራው ለመንቀሳቀስ በተጠንቀቅ ላይ እንዲሆን መታዘዙ ታወቀ። በተጠንቀቅ እንዲቆሙ የታዘዙት 1500 የሚጠጉ የአሜሪካ አየር ወለድ ወታደሮች መሆናቸው ተነግሯል። በአላስካ የሚገኙት እነዚህ ወታደሮች ወደ ሚኒሶታ እንዲገቡ የመጨረሻ ውሳኔ በፕሬዝደንት ዶናልድ ትራምፕ እስካሁን አልተሰጠም። ሆኖም የቅዳሜው ሪፖርት እንደሚያመለክተው አስተዳደሩ ወታደራዊ ኃይልን እንደ አንድ አማራጭ እያዘጋጀ መሆኑን ያሳያል። ይህ ወታደራዊ ዝግጅት የተሰማው በስቴቱ ውስጥ 2 አበይት የሆኑ የጸጥታ ችግሮች በቅዳሜ ዕለት ከተከሰቱ በኋላ ነው። አንደኛው የጄክ ላንግ ጉዳይ ነው። የጃንዋሪ 6ቱን የካፒቶል ህንፃ ረብሻ በማስተባበር ለ4 ዓመታት ታስሮ በቅርቡ በፕሬዝደንት ትራምፕ በምህረት የተለቀቀው ጄክ ላንግ ቅዳሜ ዕለት በሚኒያፖሊስ የከተማ አስተዳደር ህንፃ ፊት ለፊት ሰልፍ ሊያደርግ ሲል በተቃውሞ ሰልፈኞች ተባሯል። ግለሰቡ በደረሰበት ጥቃት ጭንቅላቱ ላይ ጉዳት እንደደረሰበት የሚያሳይ ፎቶ በማህበራዊ ሚዲያ አጋርቷል። ሁለተኛው የፌዴራል ህንፃው ግጭት ነው። በሌላ በኩል በፎርት ስኔሊንግ በሚገኘው የዊፕል ፌዴራል ህንፃ የስደተኞች አደን ዘመቻውን የሚቃወሙ ዜጎችና በፌዴራል ወኪሎች መካከል ግጭት ተፈጥሯል። አንድ የፌዴራል ዳኛ አርብ ዕለት ወኪሎቹ በሰላማዊ ሰልፈኞች ላይ የኬሚካል ጋዝ እንዳይጠቀሙ ትዕዛዝ ሰጥተው የነበረ ቢሆንም የፌዴራል ኃይሎቹ ግን ሰልፈኞቹን ለመበተን የኬሚካል ጋዝ ተጠቅመዋል።
የሀገር ውስጥ ደህንነት መስሪያ ቤቱ ኦፕሬሽን ሜትሮ ሰርጅ ሲል የሰየመውና ከዴሴምበር 1 ጀምሮ በሚኒሶታ እያካሄደ ያለው ዘመቻ በታሪክ ትልቁ ነው ተብሏል። እስካሁን ባለው መረጃ ከ2500 በላይ ሰዎች በቁጥጥር ስር መዋላቸው የተገለጸ ሲሆን የታሳሪዎቹን ማንነት ግን መስሪያ ቤቱ ይፋ አላደረገም። ይህ በእንዲህ እንዳለ የአሜሪካ የድንበር ጥበቃ ኮማንደር ግሪጎሪ ቦቪኖ በሚኒያፖሊስ ከተማ እየተካሄደ ያለው የኢሚግሬሽን ሕግ ማስከበር ዘመቻ ተቃውሞዎች ቢኖሩም ተጠናክሮ እንደሚቀጥል አስታውቀዋል። ኦፕሬሽን ሜትሮ ሰርጅ በሚል ስያሜ በሚኒሶታ ለ2 ወራት ያህል ሲካሄድ የቆየው ይህ ዘመቻ ህገወጥ ስደተኞችን ወደ ሀገራቸው ለመላክ ያለመ መሆኑን አዛዡ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አረጋግጠዋል። ኮማንደር ቦቪኖ የአይሲስ ተቃዋሚዎችን ምስል በዝግታ የሚያሳይ ቪዲዮ ጋር ኦንሊ ዩ የሚለውን የፕላስተር ዘፈን በማቀናበር ባጋሩት መልእክት ተቃውሞው ተልኮውን እንደማያስቆመው ተሳልቀዋል። እናንተ ብቻ ብጥብጥ ተልኮውን ያስቆመዋል ብላችሁ አሰባችሁ የሚል መልእክት ያስተላለፉት አዛዡ አክለውም ጮሁ፣ ጣልቃ ገቡ፣ ሁኔታውን አባባሱ፣ ነገር ግን ህግ ማስከበሩ ላፍታም አልቆመም ብለዋል። ቦቪኖ አያይዘውም ህግን ማስከበር፣ በቁጥጥር ስር መዋልና ሚኒያፖሊስን ሰላማዊ ማድረግ እንቀጥላለን፣ በዚህም ወደ ኋላ አንልም፣ ይቅርታ አንጠይቅም ሲሉ ጠንካራ አቋማቸውን ገልጸዋል። የፌዴራል ባለስልጣናት ይህ ዘመቻ መቼ እንደሚጠናቀቅ እስካሁን የገለጹት ነገር የሌለ ሲሆን አንዳንድ የዘርፉ ባለሙያዎች ግን ዘመቻው ለተጨማሪ ወራት ሊቀጥል እንደሚችል ይገምታሉ። የአሜሪካው ፕሬዝደንት ዶናልድ ትራምፕ በግሪንላንድ ምክንያት 8 አጋር ሀገራት ላይ ታሪፍ መጣላቸውን የአውሮፓ መሪዎች ተቃወሙ። የዩኬው ጠቅላይ ሚኒስትር ሰር ኪር ስታርመር የፕሬዝደንት ትራምፕ እርምጃ ፍጹም ስህተት ነው ሲሉ፣ የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን በበኩላቸው ተቀባይነት የሌለው ብለውታል። ትራምፕ ከዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ዩኬ፣ ኔዘርላንድስ እና ፊንላንድ የሚመጡ ምርቶች ላይ 10 በመቶ ታሪፍ ጥለዋል። ታሪፉ ከሚመጣው የአውሮፓውያኑ ወር ጀምሮ ተግባራዊ የሚሆን ሲሆን በግሪንላንድ ጉዳይ ስምምነት ላይ ካልተደረሰ ወደ 25 በመቶ ሊያድግ እንደሚችል ተሰምቷል። ትራምፕ የዴንማርክ ክፍል የሆነችው ራስ ገዟ ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ ናት ይላሉ። ግሪንላንድን ለመቆጣጠር ኃይል ሊጠቀሙ እንደሚችሉም ዝተዋል። የአሜሪካው ፕሬዝደንት የጣሉትን ታሪፍ ተከትሎ የአውሮፓ ህብረት እሁድ ዕለት ከሰዓት አስቸኳይ ስብሰባ ጠርቷል። በተያያዘ በሺዎች የሚቆጠሩ ሰዎች በዴንማርክና ግሪንላንድ የአሜሪካን እርምጃ ተቃውመው ለሰላማዊ ሰልፍ አደባባይ ወጥተዋል። የህዝብ ቁጥሯ በቅጡ 60 ሺህ የማይሞላው የዓለማችን ግዙፏ ደሴት በማዕድናት የበለጸገች ስትሆን በሰሜን አሜሪካና በአርክቲክ መካከል የምትገኝ ስትራቴጂካዊ ስፍራ ናት። በጓቲማላ አመፅ የቀሰቀሱ ታራሚዎች እስር ቤቶች ተቆጣጥረው 46 ሰዎችን አግተው መያዛቸውን የሀገሪቱ ፖሊስ አስታወቀ። የሀገር ውስጥ ሚኒስትሩ ማርኮ አንቶኒዮ ቪሌዳ ቅዳሜ በሰጡት መግለጫ የሞቱ ወይም የተጎዱ ሰዎች የሉም ቢሉም የእስር ቤቱ ሰራተኞች መታገታቸውን ሮይተርስ ዘግቧል። የሀገር ውስጥ ሚኒስትሩ በ3 እስር ቤቶች የተነሳው አመፅ ባሪዮ 18 በተባለው የወንበዴ ቡድን እየተቀነባበረ ነው ሲሉ ወቅሰዋል። ቡድኑ አመፅ የቀሰቀሰው መሪው የተሻለ ሁኔታ ወዳለበት እስር ቤት ለመዘዋወር ያቀረቡት ጥያቄ ተቀባይነት ባለማግኘቱ መሆኑ ተሰምቷል። በማዕከላዊ አሜሪካዊቱ ሀገር የሚገኘው ሪኖቫሲዮን 1 የተሰኘ ከፍተኛ ጥበቃ የሚደረግለት እስር ቤት በጸጥታ ኃይሎች ተከቦ እንደሚገኝ ታውቋል። የእስር ቤት ልብስ አድርገው ፊታቸውን በጭንብል የሸፈኑ ታራሚዎች የእስር ቤቱን ማማ መቆጣጠራቸውም ተነግሯል። በጓቲማላ ከዚህ ቀደም ታራሚዎች በቀሰቀሱት አመፅ የእስር ቤት ጠባቂዎችን አግተው እንደነበር ይታወሳል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች ጉዳዮችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።